ሰላም ውድ ተከታታዮቻችን እንደምን አመሻችሁ። በዛሬው ዕለት እጅግ በጣም በርከት ያሉ የኳስ ጨዋታዎችን የተመለከትንበት ዕለት ሆኖ አልፏል። ምናልባትም እስከ ዛሬ ድረስ በእግር ኳስ ተከታታይነት ህይወታችን ዘንድ በአንድ ቀን ውስጥ ካየናቸው ጨዋታ ብዛቶች ውስጥ የትላንትናው ዕለት የተለየ ነበር። 18 ጨዋታዎችን በአንድ ጊዜ በአንድ ቅስበት በአንድ ሰዓት የተከታተልንበት ሁኔታ ነበር። እርግጥ ነው የሰው ልጆች ነን፣ በአንድ ጊዜ 18 ጨዋታ የማየት አቅም አይኖርም። ነገር ግን በቻልነው አቅም በቻልነው መጠን ዋና ዋና ነገሮችን ለመከታተል ጥረት አድርገን ነበር። ታዲያ ከነዚህ መካከል እንግዲህ ዋነኛ ርዕሳችን የሆኑ ያሉት የመጀመሪያዎቹና ዋነኞቹ ሀያላን የሚባሉ የእንግሊዝ ፕሪሚየር ሊግ ተወካይ ክለቦች ናቸው። እንደገና ደግሞ የስፔን ላ ሊጋ ክለቦች ተወካዮች የሆኑ ክለቦች እናነሳለን። እንዲሁም ደግሞ በጨዋታዎች ላይ ለየት ያሉ ነገሮችን የተመለከትንባቸውን ጨዋታዎች የምናነሳ ይሆናል ማለት ነው። ታዲያ የመጀመሪያ ጨዋታ የምናደርገው ናፖሊን ከቼልሲ ያገናኘው ጨዋታ ነበር። የነዚህ ሁለት ክለቦች ግብግብ እጅግ በጣም በሁለት በተለያየ መልኩ የሚደረግ የነበረ ጨዋታ ነበርና በእነዚህ በሁለቱ ክለቦች መካከል ደግሞ ከጨዋታው በፊት የተፈጠረ አንድ ነገር ነበር። ይህም ሁለት የቼልሲ ደጋፊዎች በናፖሊ ደጋፊዎች በኔፕልስ ከተማ እየተዘዋወሩ ባለበት ሰዓት ከጨዋታው ቀድመው ከተማውን እየተዘዋወሩ ባለበት ሰዓት ወደ ስቴዲየም ለማቅናት ጥረት ያደርጉበት ባለበት ሰዓት በናፖሊ ደጋፊዎች ጥቃት ተሰንዝሮባቸው በስለት ወቅተው በቅርብ ወደሚገኝ ሆስፒታል ማምራታቸውንም ተመልክተን ነበር። ታዲያ ይህ ደጋፊዎችን ለጉዳት የዳረገው ጨዋታ ከጨዋታው በኋላ ደግሞ ዋናው የከተማዋን አስተናጋጅ ናፖሊን እንድትሸነፍ ደግሞ ሆኖ ተመልክተናል ማለት ነው። ይህ ጨዋታ በብዙ መልኩ ይጠበቅ ነበር ካልኳችሁ ደግሞ በተለየ መልኩ ናፖሊዎች እስከ 24ኛ ደረጃ ላይ ይዞ በማጠናቀቅ ወደ ቀጣዩ ዙር ለማለፍ ጥረት የሚያደርጉበት እድል ነበር። ቼልሲ ደግሞ በተቃራኒው 8 ውስጥ ለመጨረስ ያላቸውን አቅም አሟጠው እንደሚጫወቱም ተነጋግረን የነበረበት ጨዋታ ነው። እናም ቼልሲ ማሸነፍ ማይችል ከሆነም 8ኛ ደረጃ ላይ ተቀምጦ የነበረ ቢሆንም ነገር ግን በሌሎቹ ክለቦች ምክንያት ደረጃውን አጥቶ የሚንቀሳቀስበት እድል እጅግ በጣም ከፍተኛ ነበር። ናፖሊ ደግሞ አሸንፎ ቢሆን ብዙ ድራማ እንመለከት ነበር። ብቻ ጨዋታውን ስንመለከተው በብዙ መልኩ አጓጊ ነበር። ኤንዞ ፈርናንዴዝ በመጀመሪያው 19ኛው ደቂቃ ላይ በፍጹም ቅጣት ምት ቼልሲዎችን መሪ ማድረግ ቻለ። ይህንን ጨዋታ ልክ ቼልሲዎች ሲያገቡ ናፖሊ ፊት ላይ ተስፋ መቁረጥ አልተመለከትንም። እዛው የመጀመሪያው አጋማሽ ላይ ቬርጋራ 33ኛው ደቂቃ ላይ ቡድኑን አቻ አድርጎ እንደገና ራስመስ ሆይሉንድ 43ኛው ደቂቃ ላይ ናፖሊን መሪ በማድረግ ወደ ረፍት እንዲያቀኑ አስቻላቸው። ይህም ናፖሊዎች ጨዋታውን ገልብጠው ውጤቱን አሸንፈው ወደ ቀጣዩ ዙር ጥሎ ማለፍ ውስጥ ለመግባት እንደገና የማጣሪያ ጨዋታ ለማድረግ ደግሞ ጥረት እያደረጉ ነበር። ታዲያም ከረፍት መልስ ደግሞ ኮል ፓልመርን ቀይሮ የገቡት ሊያም ሮይዘነር ኮል ፓልመር ሁለት ድንቅ ኳሶችን ለጃፔሮ አቀብሎ ጃፔሮም ሁለቱን ኳሶች በተለይ አቻ የምታደርጓን ኳስ 61ኛው ደቂቃ ላይ ያስቆጠራት ግብ እጅግ በጣም ድንቅ አጨራረስ ተመልክተንበታል። አቻ ካደረገ በኋላም 82ኛው ደቂቃ ላይ ለቼልሲዎች ሌላ የማሸነፊያ ግብ ለራሱ ደግሞ ሁለተኛ ግብ አስቆጥሮ ቼልሲ 3-2 በሆነ ውጤት በዲዬጎ አርማንዶ ማራዶና ስቴዲየም የራሱን ተወካዩን ክለብ ናፖሊን አንገት አስደፍቶ እንዲሁም ለደጋፊዎቹም በውጤት መልኩ መበቀል የቻለበትን ሁኔታ ተመልክተናል። በዚህም እንግዲህ ደረጃውን ስንመለከት ቼልሲ ስንተኛ ሆኖ አለፈ የምትሉም ከሆነ ቼልሲዎች በቀጥታ 8 ውስጥ ገብተዋል። እሱም 6ኛ ደረጃ ላይ ተቀምጡ በ16 ነጥብ። ናፖሊ በተቃራኒው በ8 ነጥብ 30ኛ ደረጃ ይዘው አጠናቀው ጨዋታቸውን መጨረስ ችሏል። ሌላው ተጠባቂ የነበረው የእንግሊዝ ክለብ የነበረው አርሰናል ከካይራት አልማቲ ያደረጉት ጨዋታ ነበረ። ይህ ጨዋታ ተጠባቂ አልነበረም። ማለት ተጠባቂ የነበረበት ምክንያቶች አሉ፣ ግን እንደሌሎቹ በነጥቡ ዙሪያ ምናምን በሚፈጠሩ የደረጃ መለወጥ ምናምን አይደለም። ምክንያቱም ሁለቱም በተቃራኒ ደረጃ ላይ የሚገኙ ክለቦች ናቸው። አንደኛው አንደኛ ላይ ነው፣ አንደኛው ደግሞ ግርጌ ላይ ያለ ክለብ ነው። ሁለቱም የሻምፒየንስ ሊግ ጨዋታውን ከመጫወታቸው በፊት ሁሉንም ነገር አረጋግጦ የገቡ ክለቦች ናቸው። አርሰናል አንደኛው ነው ያረጋገጠ ክለብ ነው። ካይራት አልማቲም 36ኛው ሆኖ መጨረሱን ያረጋገጠ ክለብ ነበር። ታዲያ አርሰናሎች ይህንን ጨዋታ እንዲያስጠብቁ ያስቻለበት ምክንያት አንዱ ምንድነው?
የተቀያሪ ተጫዋቾችን ጉዳይ በተመለከተ ነው። አሰልጣኝ ሚኬል አርቴታ ከሚወቀስበት ምክንያቶች አንዱ የፕሌየር ሮቴሽኖች ምክንያት እንደሆኑ ይጠቀሳልና በዚህ ምክንያት እንግዲህ አርሰናሎች ምን አይነት አሰላለፍ ይከተላሉ የሚለው እጅግ በጣም አንገብጋቢ ጉዳይ ነበረም። በዚህም እንግዲህ እንደተጠበቀውም ብዙ ቤንች የሆኑ ተጫዋቾች ቋሚ የመሆን እድል አግኝተውበታል። ኬፓ አሪዛባላጋ የተጠበቀው ነው። ቤንጃሚን ዋይት፣ ሞስኬራ፣ ካላፊዮሪ እና ስኬሊም አራቱ የኋላ ደጀን ተከላካዮች ሆነው ብቅ ብሏል። እንግዲህ ካላፊዮሪ ከጉዳት መልስ የመጀመሪያ ጨዋታውን ማድረጉንም እንመለከታለን። ካቨርት፣ ኖርጋርድና ኤዜ ማልሜዳው ላይ ተጨምሯል። እንግዲህ ካቨርት ከብዙ ወራት ቆይታ በኋላም በቋሚ 11 አሰላለፍ ውስጥ መካተት የቻለበትን ከጉዳት በኋላም ተመልክተናል። እንደገና ማዶኬ፣ ቪክቶር ዮኬሬሽ እና ማርቲኔሊ በጨዋታው ላይ የተሰለፉ ሶስቱ የፊት መስመር ተጫዋች ናቸው። እናም እንግዲህ በዚህ ጨዋታ ላይ አርሰናሎች ጨዋታውን 3-0 ለማሸነፍ ችለዋል። ዮኬሬሽ ሁለተኛው ደቂቃ ላይ ግብ አስቆጥሮ አርሰናል መሪ ያደረገ። እንደገና ሞንቴሮ 7ኛው ደቂቃ ላይ ፍጹም ቅጣት ምት፣ ካላፊዮሪ ባሰጠው ፍጹም ቅጣት ምት ምክንያት ካይራት አልማቲዎች በሞንቴሮ ግብ 7ኛው ደቂቃ ላይ አቻ ሆኑ። እንደገና 15ኛው ደቂቃ ላይ ከሃቨርትዝ ግብ አስቆጥሮ 2-1 እንዲሆን አስቻለም። ታዲያ በዚህ ቅጽበት ሃቨርትዝ አንድ ግብና አንድ አሲስት በማድረግ ጨዋታውን መጨረስ ችሏል። ታዲያ ሶስተኛ ግብ ደግሞ ጋብሪኤል ማርቲኔሊ 36ኛው ደቂቃ ላይ ያገባ። እቺን ግብ ደግሞ እንድትቆጠር ቪክቶር ዮኬሬሽ ራሱ ጥረት አድርጎ ነበር። እንደገና ደግሞ አልማቲዎች ሪካርዲኒዮ 94ኛው ደቂቃ ላይ ባስቆጠራት ግብ ጨዋታው 3-2 በሆነ ውጤት እንዲጠናቀቅ ሆኖ ተመልክተናቸዋል። በዚህም አርሰናል 100% የማሸነፍ ግስጋሴ ላይ ያለ ቡድን መሆኑን ተመለከትን። 24 ነጥብ ይዞ አንደኛ ደረጃ በ8 ጨዋታ። እንግዲህ ግብ ደግሞ ስንመለከት ወደ 19 ንጹህ ግቦችም ያሉት ክለብ መሆኑንም እንመለከታለን። ሌላው ተጠባቂ የነበረው ጨዋታ ፒኤስጂ ከኒውካስትል ያገናኙ ጨዋታ ነበር። ይህ ጨዋታ በብዙ መልኩ የሚጠበቅ ነበር። ምክንያት ጥቀስ ካላችሁኝም ሁለቱም ክለቦች አንድ አይነት ነጥብ፣ አንድ አይነት የጎል ልዩነት፣ አንድ አይነት ደረጃ እንኳን ያው ይለያያል፣ ግን ብቻ በሁሉ ነገር አንድ የሆኑ ነበሩ። ያሸነፉት፣ አቻ የወጡት፣ የተሸነፉት ጨዋታ ቁጥር ብዛት አንድ አይነት ነበረም። ታዲያ በዚህ ጨዋታ ቅጽበት ላይ ልክ ጨዋታው ሲጀምር ፓሪስ ሴንጀርመኖች በሚገርም የማጥቃት እንቅስቃሴ ጨዋታውን ወደፊት ሄደው መጮስ ጀመሩ። ታዲያም በዚህ ምክንያት ያገኙት የፍጹም ቅጣት ምት ነበረ። ብራድሊ ባርኮላ ላይ ጨዋታውን ይዞ በሚሄድበት ሰዓት ኳስ በእጅ በመነካቷ ምክንያት ለፔሲጆች የፍጹም ቅጣት ምት ተሰጠ። እንደገና ደግሞ ዴምቤሌ ኳሱን ለመምታት በሚሄድበት ጊዜ የኒውካስትል ዩናይትድ ግብ ጠባቂ የሆነው ኒክ ፖፕ የሚገርም ድንቅ እንቅስቃሴ አሳይቶ የኦስማን ዴምቤሌን ኳስ ፔናልቲ ፍጹም ቅጣት ምት ማዳን ችሏል። አምና ባላንዶር ያሳካው ዴምቤሌ፣ ብዙ የተባለለት ዴምቤሌ በዚህ ውድድር ዘመን ምን እያደረገ ነው? ወዴት እየሄደ ነው? የሚል ጥያቄዎች ያስነሳሉ። ታዲያ ይህንን ኳስ ከሳቱ ከ4 ደቂቃዎች በኋላ በ8ኛው ደቂቃ ላይ ቪቲኛ ከካቫርሽኬሊያ የተቀበለውን ኳስ ድንቅ በሆነ አጨራረስ ኳሱን በመጨረስ ፔሲጆችን 1-0 እንዲመሩ አስቻለም። ታዲያ ግን ጨዋታው የመጀመሪያው አጋማሽ ሳይጠናቀቅ ዊሎክ 47ኛው ደቂቃ ላይ ግብ አስቆጥሮም ኒውካስትል ዩናይትዶችን አቻ በሆነ ውጤት ፈርስት ሃፍ እንዲጨርሱ ሆነ። በሁለተኛው አጋማሽ ምንም አይነት ግብ አልተመለከትንም በሁለቱም በኩል። ታዲያ ጨዋታውም በአቻ ውጤት ተጠናቀቀ። እናም ጨዋታው ከመጀመሩ በፊት እንደነበረው ሁለቱም ክለቦች በተመሳሳይ ደረጃ እንዲጓዙም ሆኖ ተመለከትን። ነገር ግን ከሁለቱ አንዳቸው አሸንፎ ቢሆን ኖሮ ቀጥታ 8 ውስጥ መግባት የሚችሉበት እድልም ነበረ። ሊያውም እስከ 4ኛ ደረጃን ይዘው ማጠናቀቅ የሚችሉበት እድል ይፈጠርላቸው ነበር። ግን ሁለቱም ሳይጠቀሙበት ቀርተው ሌላ የማጣሪያ ጨዋታ እንዲያደርጉ ሆኗል። 11 እና 12ኛ ደረጃ ላይ ተቀምጠው ማለት ነው። ሌላው በፕሪሚየር ሊግ በኩል የነበረው ተወካይ ክለብ ሊቨርፑልን ከካራባግ ያገናኙ ጨዋታ ነበር። ይህ ጨዋታ በሊቨርፑል 6-0 አሸናፊነት ተጠናቋል። በሊቨርፑል በኩል እንግዲህ ግቦቹን ስንመለከት ማካሊስተር በ15ኛው ደቂቃ ላይ ግብ አስቆጥሮ እንግዲህ ሊቨርፑል መሪ ማድረግ ቻለ። እንደገና ፍሎሪያን ቪርትዝ በ21ኛው ደቂቃ ላይ ግብ አስቆጥሮ ሊቨርፑሎቹ 2-0
እረፍት እየመሩ እንዲወጡም አስቻላቸው። ታዲያ ከእረፍት መልስ ነው 4 ግብ ያስቆጠሩት ሊቨርፑሎች። ይህንንም ሞሳላ ድንቅ የሆነ ኳስ ከቅጣት ምት የሚገርም ኳስ አግብቶ ሊቨርፑል 3-0 እንዲሆኑ አስቻለ። ሂጎ ኤኪቲኬ 4ኛ ጎል አስቆጠረም። ማካሊስተር 5ኛ፣ እንዲሁም ተቀይሮ የገባው ኬዛ 6ኛ ጎል አስቆጥሮ ጨዋታው 6-0 በሆነ ውጤት እንዲጠናቀቅ አስቻለም። የሚገርመው እዚህ ጨዋታ ላይ ምንድን ነው ሊቨርፑሎች 5-0 ሲመሩ 61ኛው ደቂቃ ላይ ነበረ። አስቡት 61ኛው ደቂቃ ላይ ነው 5-0 የነበረው። ነገር ግን ከ61ኛው ደቂቃ በኋላ ደግሞ ግብ ለማስቆጠር 90ኛው ደቂቃ ላይ ነው ግብ ያስቆጠሩት እና በዚህም እንግዲህ 29 ደቂቃዎችን ዝም ብሏል። በጨዋታው ላይ 60 ደቂቃ ሙሉ ግብ ሲያስቆጥሩ የነበሩት ሊቨርፑሎች 29ኙን ደቂቃ ደግሞ እረፍት ካደረጉ በኋላ እንደገና ተቀይሮ የገባው ፍራንሲስኮ ኬዛም ግብ አስቆጥሮ 6-0 እንዲያሸንፉ ሆኗል። ታዲያ ውጤቱን ተከትሎ ሊቨርፑሎች በሚገርም ሁኔታ ደረጃቸውን አሻሽለው 3ኛ ደረጃ ተቀምጠዋል በ18 ነጥብ። እንግዲህ በተቃራኒ መልኩ ካራባጎች ማለፍ የሚችሉበትን ውጤት ቀደም ብለው አስመዝግበዋል እና የሚሆነበት ምክንያት አንዱ የነ ማርሴይ፣ የነ ፓፎስ፣ የነ ዩኒየን ሴንግሎስ እንዲሁም የሌሎች ክለቦች ድክመት ነው እንጂ ካራባጎች መውረድ የሚችሉበት እድልም ነበረም። 10 ነጥብ ይዘው 22ኛ ደረጃንም ይዘው ተቀምጠዋል። ተጠባቂ የነበሩትን ጨዋታዎች ደግሞ ስናነሳ ቤኔፊካን ከሪያል ማድሪድ የሚያገናኘውን ጨዋታ እናገኛለን። ይህ ጨዋታ በብዙ መልኩ ድራማዊ ክስተቶች የነበሩበት ጨዋታ ነበረ። ምን አይነት እንቅስቃሴ ነው የታየው በዚህ ጨዋታ? ጨዋታውን ስንመለከት በሪያል ማድሪድ በኩል 8 ውስጥ ገብቶ ለማጠናቀቅ ጥረት የሚያደርጉበት ነበር። ከዚህ ጨዋታ መጀመር በፊት 3ኛ ደረጃ ላይ የተቀመጡት ማድሪዶች 8 ውስጥ እንደሚገቡ በብዙዎች ዘንድ ታምኖበትን ነበር። እኔም በበኩል ያመንኩት ነገር ነበር። ነገር ግን ጨዋታው ከተጠናቀቀ በኋላ በተቃራኒ መልኩ 9ኛ ደረጃን ይዞ አጠናቋል። ኪሊያን ኤምባፔ ለሪያል ማድሪድ የተቻለውን ሁሉ አድርጓል። 30ኛው ደቂቃ ላይ ግብ አስቆጥሮ መሪ ያደረገም። በተቃራኒው መልኩ ሽሌደረብ 36ኛው ደቂቃ ላይ ግብ አስቆጥሮ ቤኔፊካዎችን አቻረገ። እንደገና በቤኔፊካዎች በኩል የመጀመሪያው አጋማሽ ሊጠናቀቅ 5 ደቂቃ ሲጨመር ፓቭሊዲስ በፍጹም ቅጣት ምት ባገኘው ኳስ ግብ አስቆጥሮም ቤኔፊካዎችን መሪ ማድረግ ቻለ። 2-1 ቤኔፊካ መምራት ጀመረ። ቀጥሎ ሽሌደረብ ለራሱ ሁለተኛውን ለቡድኑ 3ኛውን ግብ አስቆጥሮም ቤኔፊካ 3 ሪያል ማድሪድ 2 ሆኖ እንዲሆን ሪያል ማድሪድ 1 ሆኖ እንዲቀጥል አስቻለ። ታዲያ ሁለተኛውን ጎል ለማድሪድ ኪሊያን ኤምባፔ ድጋሚ አስቆጥሮ 58ኛው ደቂቃ ላይ 3-2 እንዲሆኑና ቤኔፊካዎች የማለፍ እድላቸው እንዲጣበብ አስቻለ። ቤኔፊካ ለማለፍ የግድ ጨዋታውን በ2 ጎል ልዩነት ማሸነፍ ነበረባቸው። 3-2 ሆኖ ጨዋታው ጥቂት ደቂቃዎች ተጨመሩ። 4 ደቂቃ የዕለቱ አልቢትር ምስጋና ይግባቸውና በደቂቃው የፊሽካውን ድምፅ ስላላሰሙ ያላሰሙበት ምክንያት ምንድን ነው? ባለቀ ደቂቃ የነ ሮድሪጎ የነ አሴንሲዮ ቀይ ካርድ መመልከት ምክንያት ነው። እንግዲህ አሴንሲዮ 92ኛው ደቂቃ ላይ ጨዋታው ደቂቃ ከተጨመረ በኋላ ቀይ ካርድ ተመለከተ በ2 ቢጫ ካርድ። እንደገና አሁንም ሮድሪጎ 97ኛው ደቂቃ ላይ በ2 ቢጫ ካርድ ቀይ ካርድ ተመለከተ። ታዲያ ይህንን የተመለከቱት የቤኔፊካ ተጫዋቾች ጥረታቸውን ሁሉ ድጋሚ ማነሳሳት ጀመሩ። 4 ደቂቃ የተጨመረበት ጨዋታ 98ኛ ደቂቃ ድረስ ተጉዞ የቤኔፊካ ግብ ጠባቂ ትሩቢን ቅጣት ምት ለመሻማት በሄደበት ቅጽበት በግንባሩ ግብ አስቆጥሮ ጨዋታውን ቤኔፊካዎች 4-2 እንዲያሸንፉና ወደ ቀጣዩ ዙር በማጣሪያ ጨዋታ ለማለፍ ጥረት እንዲያደርጉ እድሉን ለቤኔፊካ አመቻቸ። ይህ ግብ ጠባቂ ይህንን ግብ አስቆጥሮ ባይሆን ኖሮ ማርሴዎች አሰፍስፈው እየጠበቁ ነበር። ምንም እንኳን ቢሸነፉም ማርሴይ 3 ግብ ዕዳ፣ ቤኔፊካ 2 የግብ ዕዳ ሆኖ ነው ያጠናቀቁት። በዚህ ጨዋታ ውጤት ተጠናቆ ቢሆን ኖሮ ይሄ ማለትም ግብ ጠባቂው አስቆጥሮ ባይሆን ኖሮ ምናልባትም ብዙ ነገሮች የምንመለከትበት እድል ነበረም። እንደዚህም ውጤት ደግሞ ስለተጠናቀቀ ብዙዎችንም ነገሮች ተመልክተናል። ምስጋና ለአንቶኒ ቱርቢ እና
የተጫዋች ቡድኑን ቤኔፊካን ይዞ ተሸክሞ መውጣት የቻለበትን እድልም ተመልክተናል። ሌላ የምንመለከተው ጨዋታ ማንሲቲን ከጋላታሳራይ ያገናኙ ጨዋታ ነበረም። ይህ ጨዋታ ሲቲ 2-0 በሆነ ውጤት አሸንፏል። ግቦቹንም ሃላንድና ቸርኪ አስቆጥሯል። አሰልጣኝ ፔፕ ጋርዲዮላ 400 ጨዋታዎችን ማሸነፍ የቻሉበትን ውጤት አስመዝግበዋል። እንግዲህ ፔፕ ጋርዲዮላ በጥቂት ጨዋታዎች 400 ጨዋታዎችን ያሸነፉ አሰልጣኝ እንዲሆኑም አስችሏቸዋል ማለት ነው። እንግዲህ በደረጃ ሰንጠረዡ ስንመለከት ማንቸስተር ሲቲዎች ቶፕ 8 ውስጥ ሆነው መግባታቸውን አረጋግጠዋል። ምስጋና ለቤኔፊካ ይግባና ማንቸስተር ሲቲ ቤኔፊካ ማድሪድን አሸንፎ ባይሆን ኖሮ 8 ውስጥ መግባት አይችሉም። ሪያል ማድሪድ 9ኛ፣ ማንቸስተር ሲቲ 8ኛ። ሲቲ 16፣ ሪያል ማድሪድ 15 ነጥብ ይዘው ተጠናቋል ማለት ነው። ሌሎች ጨዋታዎችን ደግሞ ውጤት ስንጠቁም ቶትናም ፍራንክፈርትን 2-0 በሆነ ውጤት አሸንፏል። ሊቨርኩሰን ቪያሪያልን 3-0 በሆነ ውጤት አሸንፏል። ቢልባኦ በስፖርቲንግ ሊዝበን በሜዳው 3-2 ተሸንፏል። ክለብ ብሩዥ ማርሴን 3-0 በሆነ ውጤት አሸንፏል። አያክስ በኦሎምፒያኮስ በሜዳው 2-1 ተሸነፈም። ፓፎስ ስላቪያ ፕራን 4-1 አሸንፎ ወደ ማጣሪያ ጨዋታዎች ማለፉን አረጋገጠ። እናም የአውሮፓ ሻምፒየንስ ሊግ መርሃ ግብሮች እንግዲህ ከሞላ ጎደል ይመስላሉ። ሌላ ጨዋታ አትሌቲኮ ማድሪድ ከቦዶ ግሊምት ያገናኙ ጨዋታ ቦዶዎች በተከታታይ ሻምፒየንስ ሊግ ጨዋታ ማሸነፍ የቻሉበትን ውጤትም አስመዘገቡ። እንግዲህ ባርሴሎናም 4-1 በሆነ ውጤት ኮፐንሃቨንን ማሸነፍ ችሏል። ሌቫንዶስኪ፣ ያማል፣ ራፊኒያ እና ራሽፎርድ ግብ አስቆጥረው ባርሳን 4-1 ያሸንፉ አልቻለም። ኮፐንሃቨን ብቸኛውን ጎል ዳዳልሶን በአራተኛው ደቂቃ ላይ አስቆጥሮ ነበረ። ነገር ግን ጨዋታው በተቃራኒ መልኩ ሄዶ 4 ግቦችን በተከታይነት አስተናግደው ጨዋታውን አጠናቀቁ። ፒኤስቪ በባየር ሙኒክ 2-1 በሆነ ውጤት ተሸንፏል። ይህ ጨዋታም ለባየር ሙኒክ ብዙ ትርጉም የለው ነበር። ነገር ግን ለፒኤስቪዎች በብዙ መልኩ ይጠቅማቸው ነበር። አሸንፈው ቢሆን ኖሮ ይህን ጨዋታ ወደ ቀጣዩ ዙር ማለፍ የሚችሉበት እድል ይፈጠርላቸው ነበር። እንዲሁም ደግሞ አቻም ወጥቶ ቢሆን ኖሮ ምናልባት ቤኔፊካ ወድቆ እነሱ መግባት የሚችሉበት እድል እጅግ በጣም ከፍተኛ ይሆን ነበር። በሻምፒየንስ ሊግ ቆይታችን እንግዲህ እነዚህን መረጃዎች ለመዳሰስ ሞከርን። በቀጣይ ማን ከማን ይገናኛል የሚሉትን እስቲ አብረን የምንመለከት ይሆናል። እጣ ማውጣት ስነ ስርዓትም የሚካሄድበት ጊዜ ቅርብ ነውና እስከዛው ድረስ እናንተም ቪዲዮ ላይክ፣ ቻናሉን ሰብስክራይብ፣ ሀሳብ አስተያየቶቻችሁ እንደተለመደው ኮሜንት ሴክሽን ላይ ያስቀምጣችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። ሰላም።